ተነሳች። እኔ እናት እኔ ፍቅር እንዴት አደርሽ? ነይ ጨፍኝማ ፍቅሬን ብቻ ለመረዳት ሞክሪ። አባ እግዚአብሔር ምስክሬ ጥፋት አጥፍተህ ከሆነ አሁን መታገስ አልችልም። እኔ ደክሞኛል። አላጠፋሁም እኮ። እሺ የት ነው የምትወስደኝ? ከበር ልታወጣኝ ነው እንዴ? በቃ ማየ እኮ ምንድን ነው ይሄማ እኮ የኔ ፍቅር ህይወቴም ያላንቺ እንደዚህ የተከፈለ አዎ የኔ ፍቅር በጌታ በኢየሱስ ስም አባ እግዚአብሔርን አብዝተኳል። ጌታም ማየ እኮ በቃ ፍቅሬ ነው። በቃ እንደዚህ የተከፈለ መሆኑን ላሳይሽ ብዬ አሁን ይከፍልክ በጌታ በኢየሱስ ክርስቶስ ፍቅር ከቲቪው በላይ እኔ ፍቅር ምን ነው ፍቅሬን ብትረጂማ አባ እግዚአብሔርን ቲቪ ወርዶ ነው በለኝ በጌታ በኢየሱስ አይሰራም እኮ አይሰራማ። ምን ነው አይሰራው? ቲቪው ምን አባቱ አይሰራው? ትናንት እያየን አለበት። አይ በቃ ካም በኋላ አይሰራማማ። ህይወቴ ያላንቺም እንደዚህ አይሰራም ልልሽ እኮ ፈልጌ ነው። በኢየሱስ አባ እግዚአብሔርን ከአቅሜ በላይ ነው። እኔ አልፈልግም እንደዚህ አይነት ኮንተንትንም አልፈልግም። ደግሞ በኢየሱስ ደግሞ ፍቅር ደግሞ ፍቅሬን መቼ ነው የምትረጂው? ፍቅርን የምናስበልጥበት ዘመን ግን መች ነው የሚመጣው? አውርጄ እንዴ ፈታትቼ ነው በሌለ ቪዲዮ ተፈታቶ አይደለም ወደቀ። አለዝም በል ይሄ ወድቆ ነው እዚህ መጥቶ ነው የሚወድቀው። ሲወድቅ እኔ እዚህ ጋር መጣሁት። አፈቅርሻለሁ። በቃ እኔ አልፈልግም። ምንም አክፈል ታምር የለም። እግዚአብሔርን አባቀበጥኩ እውነት። ዛሬ ደግሞ በጣም በሚገርም ሁኔታ ፍቅሬን ልገልጽላት ነው። ላሳያችሁ። ጣፋጭ ነይ፣ አይንሽን ጨፍኝ። ነይ እኔ ጋር ምንድን ነው? ነይ። ኧረ እኔ አንተ ላይ ሰርፕራይዝ ትረስቶ ነይ፣ ወደፊት እንዳልወድቅሽ። አትወርቂም። ነይ፣ አትወርቂም። የእኔ እናት ነይ። ጌታ እናት ነይ። ለምን ምንሽኛ ግብተሽኝ የኔ ፍቅር ነይ። ሂጂ ወደፊት፣ አትፍሪ። ለማየት 1 2 3 በጌታ በኢየሱስ አየሽ የኔ ፍቅር፣ ያላንቺ ህይወቴ እንዲህ የተመሰቃቀለ ከተማ ነው የሚመስለው። አባኔ ተረተን እኔ ጣፋጭ ውስጤ እኮ ምን ያህል የተስተካከለ እና የተረጋጋ ህይወት እንደሰጠሽኝ እኮ ላሳይሽ ስለፈለኩ ነው ቁጭ ብዬ ሳስብ። ጌታን ታስተካክላለህ። እኔ እንደዚህ አይነት ቀልድህንም ፈሊጥህንም ምንህንም አልፈልግም። ምን ነው የኔ ፍቅር፣ አመሰግናለሁ የኔ ፍቅር። ይሄን ሁሉ ተጨንቀያት ቀፊኛ የኔ ቆንጆ። ምንድን ነው ህይወቴ እኮ መሰቃቀሉን እኮ ላሳይሽ ነው። ያለ አንቺ አልፈልግም። ምን በኢየሱስ ክርስቶስ እኔ ምን ይሻለኛል? ጌታ ሆይ ምን ይሻለኛል? እብድ ባል ያገባው ቀን ነው። እኔ አልፈልግም። ጤነኛ ነኝ ልትል እንዳይሆን፣ ጤነኛ ነኝ ልትል እንዳይሆን። ቻው በቃ። እኔ አንቺ ፍቅሬን ሁላ አልገልጽልሽም ካምባል። አልፈልግም። እኔ አልፈልግም እንደዚህ አይነት የፍቅር አገላለጽ። ወይኔ መክሊት፣ ወይኔ መክሊት። ፍቅር ነይ፣ ቁም ሳጥኖቹን ያቸው። ነይ ቁም ሳጥኑ ነው። ለብሳችሁስ ምን ሆነ? የት ነው? ባዶ እኮ ነው የኔ ፍቅር። የኔም ህይወት ያላንቺ እንዲሁ ባዶ ነው። ይሄ ለማለት ነው ቁም ሳጥኑን ባዶ ያደረኩበት የተጣጠፈ ልብስ። ፍቅር በተግባር ነው የኔ ፍቅር። እሺ ታጣጥፋታለህ። እኔ አልነካም። እግዚአብሔር ራስህ አጣጥፈህ በስርዓት ታስቀምጣለህ። የኔ ፍቅር፣ ፍቅሬን ልገልጽልሽ ብዬ ነው ይሄን ሁሉ ተጨንቄ አስቤ። ያንተ ልብ ታዲያ ቁም ሳጥን ነው? አባይ ተጣጣሽ። እኔ አገባኝ
ብርጭቆ ሰብሬያለሁ። አሁን ስትመጣ እንዳትጨውብኝ እንዴት አድርጌ እንደምቀይረው ላሳያችሁ። አሁን እየገባች ነው። እኔ ፍቅር፣ እኔ ጣፋጭ ብርጭቆ ሰበርክ። የኔ ፍቅር፣ አንቺ ከህይወቴ ውስጥ ከሌለሽ የኔም ልብ እንደዚህ ነው ስብርብር የሚልልሽ። ምን አይነት ተአምር የጀመርከው የኔ ጣፋጭ! አየሽ፣ ከጥቅም አልባው ነው። ይሄን ለመግለጽ ነው የሰበርከው? አዎ የኔ ፍቅር፣ ተሰብሮብህ ነው። ፐርፐዝሊ ነው እናቴ፣ ፍቅሬን ለመግለጽ ብዬ ነው። በተግባር ነው ፍቅሬን መግለጽ ያለብኝ። መጨማለቂያ ሆነ ብርጭቆ። ብርጭቆ መጫወቻውን የአንተ ኮንተንት መስሪያ ይሁን ብርጭቆ። የኔ እናት አፈቅርሻለሁ። እስቲ አሁን ስለ ፍቅሬ ብቻ አስቢ እስቲ። እንዲህ ብርጭቆ ተሰብሮ ነው እናቴ፣ ከብርጭቆ አይበልጥም የኔ ፍቅር። ነይ ቀፊኝ፣ ነይ ቀፊኝ። አላፍም። ነይ ቀፊኝ። ሂድ ከላይ ሂድ። አልፈልግም። ምን አይነት ሰው ነህ አንተ ልጅ? ደግሞ የኔ ፍቅር ሳልነግርሽ ምን ዛሬ ደውሎልኝ ነበር እኮ ጠዋት ስልክ ሳወራ አልሰማሽኝም? ማን ይደውል? ቤት ያከራዩ። ይሄን? አዎ። እሺ። እንትን አሉ እኮ ቤቱን ፈልጉ፣ ሊሸጥ ነው መሰለኝ። ቤት ፈልጉ ነገር አሉ። ጌታ አክቹዋሊ ከትናንትና ወዲያ ነበር የነገሩኝ፣ አላረጋገጡም። እና አሁን እኮ በቃ እርግጠኞች ነን ሲሉ በቃ እንዳትጨነቂ ነበር የነገርኩት። ልንለቅ ነው ታዲያ ገና ሳንኖርበት። እንግዲህ ሌላ መፈለግ ነው። ምን ተሰማህ አንተ? ደበረ? እንዴት አይደብረኝ። ብቻ በቃ ሌላ ብቻ እናጠያይቃለን። ወይኔ ተበቃ ችግር የለውም። ለደላሎች በቃ እንደዋለው በፊት ላገናኙ። እንደዛ ያደርጋለሁ። ደውላለሁ። ተበቃ ቤትን የሚሰጥ እግዚአብሔር ነው። ግን ያናዳል። ተናደድከ? አማራጭ አለሽ? እኔ እንዳትጨነቂ ነበር ያልነገርኩሽ። ምን እናድርግ? አሁን ይሄን ሁሉ ዕቃ እንደገና ደግሞ እሱ እኮ ነው የሚደብረው። ብቻ የሆነ ይሁን በቃ ለመልካም ነው። እንጸልያለን። ቤት ይሰጠናል። 5 ቀን ይሰጥ። በኢየሱስ ምን ነው? እንዴት እንዲያደርጉ እንዲህ ይቻላል እንዴ? ከባድ እንዲህ ይቻል ነበር? በኢየሱስ በቃ ደውላ ለደላላ ምናምን ደውል። አሁን ሂጅ ያናግራቸዋል። አሁን ሂጅ ያናግራቸዋለሁ። ብቻ ይሄን ይመስላል። ኪችን አግኝቻለሁ። አንድ ውጪ የሆነች በቆርቆሮ የተሰራች እዛ ሄደን እንገባለን። ላቭሊ ላቭሊ ስዊቲ ሁለቴ ተንፍሺ። ናፈቀሽ? ፕራንኬ ናፈቀኝ። ስንቴ ነው የምነግርህ? እኔ ፕራንክ አይናፍቀኝ መቼም አይናፍቀኝ። አውቄ ነው በላባ አውቄ ነው እኮ ሲጀመር። እንዴት እንዲህ ቶሎ ልቀቁ እራሱ ይባላል? በገና ሳትኖሪበት እኮ ገና ግድግዳዬን እያሰብኩ እሱ ነው የመጣልኛው። ምን እዚህ ላይ ስምሰቅለው ግድግዳዬ አላቢ ዋቄኔ ይኸው ላሳያችሁ። ቀን 30 ወር 2 2014 የተጻፈልኝ ደብዳቤ ለፍቅሬ ይላል። ማክሰኞ ዕለት አንቺ ቀንም ጽፈሻል። ማክሰኞ ዕለት የኔ እርግብ አሁን ከምሽቱ 5 ሰዓት ከ14 ነው።
ግን ውስጤ መተኛት ሳይሆን አንተን ማሰብ መረጠ። ከዚያም ወረቀቴንም ስክሪፕቶንም አነሳው እና የልቤን ለምን አልነግረውም ብዬ አሰብኩኝ። የኔ ጣፋጭ እኔ ከ2014 ይልቁንም ደግሞ በዚህ ወር ፍቅሬ በጣም እየጨመረ እየባሰ አስቤክ እንደ እብድ ዝም ብዬ ስቃለሁ። ከምንም በላይ ደግሞ በጣም ደስተኛ የሆንኩልክ ነው። ብታይ ልክ ወደ አልጋዬ ስወጣ አይኖቼን ስጨፍን በእውነት ጥርሶቼ ደስ ብሏቸው ይስቃሉ። ምክንያት